ሰላም። ዛሬ የምንገባበት ርዕስ በውጫዊ መልኩ በጣም ቀላል ይመስላል። ጥያቄው ይሄ ነው። አንድ ፍጡር የፍቅርን ትዕዛዝ በራሱ ኃይል ብቻ መጠበቅ ይችላል ወይ? በጣም ቀጥተኛ ጥያቄ ነው። ግን ምንጮቻችንን ስንመለከት ይህ ጥያቄ ሁለት ፍጹም ተቃራኒ መልሶችን ይዞ እናገኘዋለን። አንድ ወገን አዎ ይቻላል ሲል፣ ሌላኛው ደግሞ በስፋት እየተነተነው በፍጹም አይችልም ይላል። ልክ ነው። የዛሬው ዓላማችን እንግዲህ እነዚህን ክርክሮች መዘርዘር ብቻ ሳይሆን ከጀርባቸው ያለውን ውስብስብ አመክንዮ መፍታት ነው። እስኪ እንጀምር። በጣም ጥሩ። ምክንያቱም ጥያቄው በቀጥታ ወደ ማንነት፣ ወደ ነጻ ፍቃድ እና ወደ እግዚአብሔር ጸጋ ምንነት ነው የሚወስደን። በትክክል። በተለይ አይቻልም የሚለው ወገን የሚያነሳው ነጥብ አለ። ትዕዛዙን መጠበቅ የዘላለም ሕይወት የሚያስገኝ ከሆነ ፍጡር በራሱ ኃይል የዘላለም ሕይወትን ማግኘት ይችላል ማለት ነው ወይ? በትክክል። ይህ ነው እንቆቅልሹ። እሺ፣ እንግዲያው ብዙ ጊዜ ወደሚዘለለው የመጀመሪያው ወገን ሐሳብ እንምጣ። አዎ ይቻላል የሚሉት መከራከሪያቸው ምንድን ነው? ጥሩ ጥያቄ ነው። የእነሱ መነሻ ነጥብ በጣም ቀጥተኛና ምክንያታዊ ነው። የሚነሱት ከእግዚአብሔር ፍትሕ ነው። ፍትሕ? አዎ። አመክንዮአቸው እንዲህ ነው። እግዚአብሔር ፍትሐዊ ከሆነ አንድን ትእዛዝ ሲሰጥ ያንን ትእዛዝ የመፈጸም ችሎታን አብሮ ይሰጣል። ገባኝ። ልክ አንድ አባት ልጁ ሊሸከመው የማይችለውን ሸክም እንደማይሰጠው ማለት ነው። በትክክል። ስለዚህ ትእዛዙ ከተሰጠ የመፈጸም አቅሙም አብሮ አለ ማለት ነው። ለነሱ ነጻ ፍቃድ ማለት የመምረጥ ችሎታ ብቻ አይደለም። የመረጥከውን ነገር የመፈጸም ሙሉ አቅምም ጭምር ነው። ስለዚህ ለነሱ ጸጋ የሚባለው ነገር ለትዕዛዙ መፈጸም የግድ አስፈላጊ አይደለም። ያው ምናልባት ለማበረታታት ወይንም ለማስታወስ ይጠቅም ይሆናል እንጂ ዋናው ኃይልና ችሎታ ያለው ፍጡሩ ጋር ነው። ገብቶኛል። አሁን አብዛኞቹ ምንጮቻችን ግን ይሄንን አጥብቆ ይቃወማሉ። በጣም እሺ፣ ወደ እነሱ እንምጣ። አይቻልም የሚለው ወገን ይህንን የፍትሕ መከራከሪያ እንዴት ነው የሚመለሰው? ጸጋ የግድ ከሆነ ፍትሐዊነቱ የት ላይ ነው? እዚህ ላይ ነው እንግዲህ ነገሩ በጣም ሳቢ የሚሆነው። እነሱ ምን ይላሉ? አዎ ጸጋ ያስፈልጋል፣ ግን ያ ጸጋ ለሁሉም ሰው ሁልጊዜ እና ያለ ገደብ ይሰጣል ነው የሚሉት። እሺ፣ ታዲያ ችግሩ ምንድን ነው? ችግሩ የጸጋው አለመኖር አይደለም። ችግሩ የተቀባዩ ፈቃደኝነት ላይ ነው። ምንጮች ውስጥ የቀረበው ምሳሌ በጣም ገላጭ ነው። እናት ለልጇ ወተት ልትሰጥ ትችላለች፣ ሕጋዊ ግን ጠቃሚ ካልሆነ። ሕፃኑ ግን ለመጥባት ፈቃደኛ ካልሆነ የእናት ጥፋት አይደለም፣ ልክ የሕፃኑ ምርጫ ነው። በተመሳሳይ እግዚአብሔር ጸጋውን እንደ ወራጅ ውሃ ያቀርባል። ፍጡር ግን በነጻ ፈቃዱ ያንን ጸጋ ላለመቀበል ሊመርጥ ይችላል። ይህ በጣም ትልቅ ልዩነት ነው። ኃላፊነቱን ከሰጪው ወደ ተቀባዩ ያዞረው ነው። በትክክል። ስለዚህ አንድ ፍጡር ሲወድቅ፣ ለምሳሌ ምንጮቹ ሄሌል ወይም ሉሲፌርን ይጠቅሳሉ። እሱ የወደቀው እግዚአብሔር ጸጋ ስለከለከለው ሳይሆን ሄሌን ራሱ ጸጋውን ስላልተቀበለ ነው ማለት ነው። ልክ እንደዛ ነው። ሄሌል በራሱ ብርሃን መቆም እችላለሁ ብሎ ነው የመረጠው። እግዚአብሔር ጸጋውን አልከለከለውም። እዚህ ጋር ግን አንድ ጥያቄ ይመጣል። ያው እግዚአብሔር ሁሉን አዋቂ ከሆነ የሄሌልን ውድቀት አስቀድሞ ያውቅም ነበር ወይ? ካወቀስ ለምን ፈጠረው? ይሄ በጣም ከባድ ጥያቄ ነው። ምንጮቹ ይህንን ለመመለስ የሚሞክሩት እንዲህ ነው። እግዚአብሔር ውድቀቱን አስቀድሞ ያውቅ ነበር፣ ግን ውድቀቱን አላስገደደውም፣ አላመጣውም። ይልቅንም ሄሌል በነጻ ፈቃዱ ሊያመጣው የነበረውን ክፋት እግዚአብሔር ለበለጠ መልካም ዓላማ ተጠቀመበት። ማለትም የሰው ልጆችን የማዳን እቅድ አካል አደረገው። ስለዚህ የክፋቱ ጥፋት የሄሌን ነው። ከዛ ክፉ ድርጊት የወጣው የመዳን ሥራ ግን የእግዚአብሔር ጥበብ ነው። በጣም ጥልቅ ሐሳብ ነው። እሺ፣ ግን አንድ ፍጡር ለምን ጸጋን አልቀበልም ይላል? ፍቅርን ለመፈጸም የሚረዳ ነገር ከሆነ እምቢ የማለት አመክንዮው ምንድን ነው? ልክ ነህ። ይሄ ጥያቄ ደግሞ ወደ ሌላ መሰረታዊ ነጥብ ይወስደናል። እሱም አንድ ፍጡር እግዚአብሔርና ሌሎችን በትክክል መውደድ የሚችለው
መጀመሪያ እርሱ ራሱ ምን ያህል እንደተወደደ ሲያውቅ ብቻ ነው የሚለው ነው። ቆይ ይሄ አስተሳሰቡን ሙሉ በሙሉ ይገለብጣል። አዎ። ስለዚህ ፍቅር ከውስጣችን የሚፈልቅ ነገር ሳይሆን ለተቀበልነው ነገር የምንሰጠው ምላሽ ነው። በዚህ ስነ መለኮታዊ አመለካከት መሰረት ፍቅር ሁልጊዜም ምላሽ ነው። የፍጥረት መዋቅር ራሱ በዚህ ላይ ነው የተመሰረተው። እንዴት? እስኪ ብዴ እናስበው። እግዚአብሔር ፍጡራንን የእርሱን ፍቅር ሳያስፈልጋቸው በራሳቸው እንዲወዱ ቢያደርግ፣ ያ ማለት ከእግዚአብሔር ውጪ የዘላለም ሕይወት ምንጭ መሆን ይችሉ ነበር ማለት ነው። በትክክል ራሳቸውን የቻሉ ጥገኛ ያልሆኑ ትንሽ አማልክት ይሆናሉ ማለት ነው። ምንጮቹ ያንን አይቻልም ነው የሚሉት። ስለዚህ የፍጥረት ዓላማ ጥገኝነት የሌለበት ነጻነት ሳይሆን በፍቅር ላይ የተመሰረተ ጥገኝነት ነው። ልክ። እና ይሄ ነጥብ ነው እንግዲህ የመስቀሉን አስፈላጊነት ወደ መድረክ የሚያመጣው። ገባኝ። ፍጡር የእግዚአብሔርን ፍቅር ሲያውቅ ብቻ መውደድ የሚችል ከሆነ ያንን ፍቅር ከሁሉ በላይ የገለጠው ደግሞ መስቀሉ ነው። ግንኙነቱ ይሄ ነው። በትክክል ግንኙነቱ ከዚያም በላይ ይሄዳል። ምንጮቹ እንደሚሉት መስቀሉ ድንገት የተከሰተ መፍትሄ ወይም ፕላን ቢ አይደለም። ታዲያ ምንድን ነው? ከመጀመሪያው ነው የእግዚአብሔር የፍጥረት ዕቅድ ማጠናቀቂያ ነው። አንዴካ ይሄ በጣም ትልቅ ነገር ነው። መስቀሉ በአዳም ውድቀት ምክንያት የመጣ ነገር ሳይሆን ከመጀመሪያውኑ የፍጥረት ሂደት አካል ነበር ያልሽ ነው። አዎ፣ ዋናው ቁም ነገር የሆነው በዚህ አመለካከት ፍጥረት ሆን ተብሎ ያልተጠናቀቀ ሆኖ ነው የተፈጠረው። ያልተጠናቀቀ? አዎ፣ ያልተጠናቀቀ መሆን ደግሞ ለነጣ ፍቃድ ትርጉም የሚሰጥ ክፍተት ይፈጠራል። እሺ፣ መስቀሉ እግዚአብሔር ያንን የፍጡራንን ነጻ ፍቃድ ፍጹም ያደርግበትና የፍጥረት ስራውን የሚያጠናቅቅበት መንገድ ነው። እንዴት? ምክንያቱም ፍጡር የእግዚአብሔርን ፍቅር ጥልቀት፣ ዋጋ እና መስዋዕትነት ሙሉ በሙሉ የሚረዳው በመስቀሉ ላይ ነው። ያንን ፍቅር ሲረዳ ነው በነጻ ፍቃዱ ምላሽ ለመስጠት ሙሉ በሙሉ ብቁ የሚሆነው። እዚህ ጋር ትንሽ ግራ ገብቶኛል። በአንድ በኩል ትዕዛዙ ሊጠበቅ ይቻላል እንላለን፣ ምክንያቱም እግዚአብሔር ማይቻልን አያዝም። እውነት ነው። በሌላ በኩል ደግሞ ፍጡር በራሱ ኃይል ሊጠበቀው አይችልም እንላለን። አሁን ደግሞ ፍጥረት ራሱ ያልተጠናቀቀ ነው ያለን ነው። ይህንን እንዴት ነው የምናስታርቀው? በጣም ጥሩ ጥያቄ ነው። የክርክሩ እምብርት ላይ ነው የደረስከው። መፍትሄው ያልተጠናቀቀ በሚለው ጽንሰ ሐሳብ ውስጥ ነው። እስኪ አስረጅኝ። እሺ፣ ይቻላል የሚለው ነጥብ በንድፈ ሐሳብ ደረጃ አለ። ነገር ግን በፍጥረት ዓለም ውስጥ ገና ሙሉ በሙሉ አልተረጋገጠም ወይም አልታየም። ልክ እንደ ንድፍ ማለት ነው። ሕንፃው ከመሰረቱ በፊት ያለው ፕላን። በጣም ጥሩ አገላለጥ ነው። ፕላኑ አለ፣ ሕንፃው መቆም ይችላል፣ ግን ገና አልቆመም። የፍጥረት ሂደት ገና አላበቃ። ስለዚህ መላእክት እንኳ ስለ ትእዛዙ ጥርጣሬ ያላቸው የሚለው ለዚህ ነው። በትክክል እነሱም የሂደቱ አካል ናቸው። ያንን ነጻ ፍቃድ ፍጹም የማድረግ ሂደት ራሱ የፍጥረትን ማጠናቀቅ ነው። እና የእግዚአብሔር ዕቅድ ከመጀመሪያው ፍጥረትን በመስቀሉ በኩል ለማጠናቀቅ ነበር። አዎ። ስለዚህ ትእዛዙ የሚጠበቀው ፍጥረት ሲጠናቀቅ ነው። ፍጥረት ደግሞ የሚጠናቀቀው የፍጡራን ነጻ ፍቃድ በመስቀሉ ፍቅር አማካኝነት ፍጹም ሲሆን ነው። የሚገርም ነው። ይህ ማለት የሰው ልጅ ታሪክ የውድቀትና የመዳን ታሪክ ብቻ ሳይሆን የፍጥረት ማጠናቀቂያ ሂደት አካል ነው ማለት ነው። እንደ ምንጮቹ አተረጓጎም። አዎ። ስለዚህ የፍጡራን አለመሟላትና ጥርጣሬ ስህተት ሳይሆን ለዕቅዱ አስፈላጊ የሆኑ ነገሮች ናቸው። ያለ ጥርጣሬና ያለ ውድቀት ዕድል ነጻ ፍቃድ ትርጉም የለውም። ምርጫ ማለት አንዱን ትቶ ሌላውን የመያዝ ዕድል ሲኖር ነው። እውነት ነው። እግዚአብሔር በግዴታ የሚታዘዙ ሮቦቶችን መፍጠር ይችል ነበር፣ ግን በነጻነት የሚወዱት ልጆች ነው የፈለገው። ያ ነጻነት ደግሞ አልወድም የማለትን አደገኛ ዕድል ይዞ ይመጣል። ይህንን ሁሉ ውስብስብ አመክንዮ ከተከተልን በኋላ ምንጮቹ የሚደመደሙበት መንገድ በጣም አስገራሚ ነው። በጣም ይህንን ሁሉ ከመረመሩ በኋላ መልስ ከመስጠት ይልቅ በማይታወቁ ጥያቄዎች ይዘጋሉ። አዎ። ለምሳሌ እግዚአብሔር ለምን ለፍጡራን ነጻ ፍቃድ ሰጠ? ለምን ፍጡራን ያለ ጸጋ መኖር ማይችሉበትን ስርዓት ፈጠረ? ለምን በመስቀሉ ደም ላይ የተመሰረተ ዓለምን አዘጋጀ? እና ከሁሉም በላይ እግዚአብሔር ለምን ራሱ ሕመም በሚደርስበት መዋቅር ፍጥረትን ፈጠረ የሚለው ነው። ምክንያቱም መስቀሉ ለሰው ብቻ ሳይሆን ለእግዚአብሔርም ራሱ የሕመም መግለጫ ነው። ልክ ነው። የጸሐፊው የመጨረሻው መልስ ግን በትህትና የተሞላ ነው። መልሱን አላውቅም ነው የሚለው። ዋው! እግዚአብሔር እንዲሁ ስላደረገው እኔም ዝም ብዬ እታዘዛለሁ። ይህ ፍጻሜ በጣም ኃይለኛ ነው። ይህንን ሁሉ ትንታኔ ከገነባ በኋላ
መጨረሻ ላይ አላውቅም ማለት የጉዳዩን ክብደትና የሰው ልጅ ዕውቀት ወሰን እንዳለው ያሳያል። በእርግጠኝነት ምክንያታዊ ትንተና አንድ ቦታ ድረስ ያደርሳል። ከዚያ በኋላ ግን የማይመረመር የእግዚአብሔር ፈቃድና ጥበብ አለ የሚል አቋም ነው። እንግዲህ ከአንድ ቀላል ከሚመስል ጥያቄ ተነስተን የነጻ ፈቃድን፣ የመለኮታዊ ጸጋን፣ የመስቀሉን ትርጉም እና የፍጥረት ሂደቱን ምንነት ተመልክተናል። አዎ፣ በጣም ሰፊ ጉዞ ነበር። ይህንን ሁሉ ስናጠቃልለው ለዛሬው ዳሰሳችን ዋናው ቁም ነገር ምንድን ነው? ዋናው ነጥብ ፍጡራን የተፈጠሩት በራሳቸው እንዲቆሙ ሳይሆን በእግዚአብሔር ፍቅርና ጸጋ ላይ ጥገኛ በሆነ ግንኙነት ውስጥ እንዲኖሩ ነው። ያ ግንኙነት በሕመምና በፍቅር የተሞላ መስዋዕትነት ፍጹም ይሆናል። በሌላ አነጋገር የፍጥረት የመጨረሻው ግብ ራስን መቻል ሳይሆን በፍቅር ላይ የተመሰረተ ጥገኝነት ነው። ልክ። ይህ ሐሳብ ያው ዘመናዊው ዓለም ከሚያስተምረው የግለሰባዊነትና የራስን መቻል ጽንሰ ሐሳብ ጋር በእጅጉ የሚቃረን ይመስላል። በጣም ይቃረናል። ምክንያቱም በዚህ አመለካከት እውነተኛ ነጻነት የሚገኘው ከማንም ጥገኛ ባለመሆን ሳይሆን ትክክለኛ በሆነው ነገር ላይ በነጻነት ጥገኛ በመሆን ነው። ትክክለኛ ነገር ደግሞ ከፈጣሪ ጋር በፍቅር መተሳሰር ነው። በትክክል። ስለዚህ ነጻነት ማለት የፈለግኩትን የማድረግ መብት ሳይሆን ትክክለኛውን ነገር ለማድረግ ያለ አቅም ይሆናል ማለት ነው። ይህንን ውይይት ስንዘጋ አንድ ሐሳብ ጥዬ ልለፍ። እሺ። ምንጮቹ እንደሚሉት እውነተኛና ነጻ የሆነ ፍቅር እንዲኖር አልወድም የማለት ዕድል ግድ አስፈላጊ ነው። አዎ፣ የነጻ ፈቃድ ዋጋ ነው። እና ያንን ምርጫ ፍጹም ለማድረግ የመስቀሉን ያህል ዋጋ የሚያስከፍል ከሆነ ይህ እግዚአብሔር በፕሮግራም ከተደረገ ወይም በግዴታ ከሚገኝ ፍቅር ይልቅ በነጻነት ለተመረጠ ፍቅር ምን ያህል ከፍተኛ ዋጋ እንደሚሰጥ አያሳየንም። ምናልባት የፍጥረት ሁሉ ታሪክ የዚህ የአንድ ነጻ ምርጫ ዋጋ ታሪክ ሊሆን ይችላል። በጣም ጥልቅ ሐሳብ ነው። አድማጮች በዚህ ሐሳብ ላይ እንዲያስቡበት እንጋብዛለን።